ዋናውና ዜናዎች 1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በየመጠለያ ስፍራ የሚገኙ ተፈናቃይ ወገኖችን በማገዝና በመርዳት ማክበር አለብን ሲሉ ሼክ አደም አብዱል ቃድር ገለጹ። የፕሪቶሪያው ስምምነት ተተግብሮ የህዝቡ ችግር ሊያበቃ ይገባል ሲሉ በመቀለ ከተማ ኢድ አከባበር ወቅት ያገኘናቸው ወገኖች ገለጹ። ምርትና ምርታማነትን በማሳደግ የህዝቡን ኑሮ ለማሻሻል የእርሻ ዘርፉን የማሳደግ ስትራቴጂ እየተከተልን ነው ሲሉ የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ተናገሩ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዕለቱ ዜናዎቻችን ወደናንተ ማድረስ የምንጀምር ይሆናል። ከዜናዎች ጋር ንግስቴ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። 1446ኛው ዓመተ ሂጅሪያ የኢድ አልፈጥር በዓል የተቸገሩ በየመጠለያ ስፍራ የሚገኙ ተፈናቃይ ወገኖችን በማገዝና በመርዳት ማክበር አለብን ሲሉ ሼክ አደም አብዱል ቃድር ገለጹ። 1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በመቀለ ከተማ ሰማዕታት ጎዳና በድምቀት የተከበረ ሲሆን በበዓሉ የተገኙት ሐጂ መሐመድ ካህሳይ በበኩላቸው የትግራይ ሉዓላዊ ግዛት እንዲረጋገጥ ከኛ የሚጠበቀውን ሁሉ ለማድረግ ዝግጁ ነን ሲሉ ተናግረዋል። ዓለም ተክለ ተጨማሪ ይዛለች። 1446 ዓመተ ሂጅሪያ የኢድ አልፈጥር በዓል በዛሬው ዕለት ተከብሮ ውሏል። በመቀለ ከተማም በአደባባይ በርካታ የእምነቱ ተከታይ ወገኖች በተገኙበት የሶላት ስነ ስርዓት በማከናወን በዓሉ ተከብሯል። በበዓሉ የተገኙት የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር የእንኳን አደረሳችሁ መልእክታቸውን በማስቀደም በረመዳን ወቅት በርካታ ስራዎች እንደተሰሩ ገልጸዋል። መላ ህዝብና ህዝብ ትግራይ ሙስሊም ህብረተሰብ ለመላው የትግራይ ህዝባችን ለእስልምና ተከታዮቻችን እንዲሁም በመላው ዓለም የምትገኙ ወገኖቻችን እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል አደረሳችሁ። ይህ የኢድ በዓል ትላልቅ ስራዎች ሰርተን የምናከብረው በዓል ነው። በረመዳን ወቅት ቀን ተሌት በዒባዳ ዝክርና ትላዋ ላይ የቆየን አማኞች ይሄው የመጨረሻ ቀን ላይ ደርሰናል። በዓሉ በመተጋገዝና በመረዳዳት ለማሳለፍ በተለያዩ መጠለያ ስፍራዎች ተጠልለው የሚገኙ ተፈናቃይ ወገኖቻችን ታሳቢ ማድረግ ይገባናል ያሉት ሼክ አደም በሀገሪቱ ሙሉ ሰላም እንዲሰፍን የአባትነት ጥሪያቸውን አስተላልፈዋል። ቶም ስደተኛ ተህዋትናን ፎቶሚና ስደተኛ ወገኖቻችን አሉ፣ ተፈናቃዮቻችንም እንደዚሁ። ስለዚህ በዓሉ ስናከብር ከመኖሪያ ቀያቸው ተፈናቅለው በየመጠለያ ጣቢያው ለሚገኙ ወገኖቻችን በማገዝ በመርዳት ነው መሆን ያለበት። እነዚህ ወገኖቻችን ቀጣይ ዓመት ወደ ቀያቸው ተመልሰው በዓላትን እንዲያከብሩ እንጸልያለን። ሁላችንም ሰላም እንዲሆንልን መጸለይ ይገባናል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካህሳይ በበኩላቸው በዓሉ የደስታ በዓል ስለሆነ ለተፈናቀሉ ወገኖቻችን በመጠየቅ በማገዝ እንዲሁም አንለንላችሁ በማለት በዓሉን በጋራ ማሳለፍ ይገባናል ሲሉ አብራርተዋል። ኢድ ናይ ተሐዋስ ማዓልቲ ኢድ የደስታ በዓል ነው። ስለዚህ ሃይማኖታችን በሚፈቅደው ልክ ለወገኖቻችን በማገዝና በመርዳት ማክበር አለብን። በተለይ ከተለያዩ የትግራይ አካባቢዎች ተፈናቅለው በየመጠለያ ስፍራ የሚገኙ ወገኖቻችን በመጠየቅ እንዲሁም አለንላችሁ በማለት ቀኑን ማሳለፍ አለብን። ሐጂ መሐመድ ካህሳይ አክለውም የፌዴራል መጅሊስና ዑለማ በኢትዮጵያ የእስልምና ምርጫ እንዲካሄድ በወሰናቸውን ገልጸውልናል በማለት እንደ ትግራይ ግን የትግራይ ሉዓላዊ ግዛት ሙሉ በሙሉ ሳይረጋገጥ ሂደቱ መከናወን እንደሌለበት እየሰሩ እንደሚገኙ ጠቅሰዋል። ግዛታዊ ሓድነት ትግራይ ከይተረጋገጠ ዝግበር ምርጫ ዝባአሰ ጸገም ንከየብጽ የትግራይ ሉዓላዊ ግዛት ሳይረጋገጥ የሚደረግ ምርጫ የባሰ ችግር እንዳያመጣ በመስጋት የተለያዩ ጥያቄዎችን እያቀረብን ነው። የትግራይ ሉዓላዊ ግዛት ሙሉ በሙሉ በትግራይ ስር ሆኖ በሰባቱ ዞኖች የሚደረግ ምርጫ እስኪሆንም ነው የኛ ጥረትና ፍላጎት። ለዚህም እየሰራን ነው። የኢድ በዓልን ስናከብር ተፈናቃይ ወገኖችን በማገዝ ሊሆን እንደሚገባ ተገለጸ። የመተጋገዝና የመደጋገፍ ባህላችን በበዓላት ወቅት ብቻ የምናደርገው ሳይሆን ሁሉ ጊዜ ተጠናክሮ መቀጠል እንዳለበትም ተመላክቷል። ባልደረባችን አብዱ ካህሳይ ተከታዩን ዘገባ አዘጋጅቷል።
السلام عليكم ورحمة الله وبركاته የተከበራችሁ አድማጭ ተመልካቾቻችን 1446ኛው የዒድ አልፈጥር በዓል በመቀለ ከተማ በደማቅ ስነ ስርዓት ተከናውኗል። እንግዲህ በዓሉ ያው የረመዳን ወር ማጠቃለያ ተደርጎ ነው የሚወሰደው። የረመዳን ወር ደግሞ ከፍተኛ የሆነ የስነ ምግባር የሚፈጸምበት ከፍተኛ መልካም ተግባራት የሚከናወኑበት በዓል እንደሆነ ይታወቃል። የረመዳን ወር ማለት ነው። ወሩ በጾም በዒባዳ የሚታለፍ ፈጣሪን በመግዛት እርስ በርስ በመተጋገዝ እርስ በርስ በመጠያየቅና ያለው ለሌለው በመካፈል የሚታለፍበት ጊዜ እንደሆነ ይታወቃል። እሱን አሳልፈን የረመዳንን ወር አሳልፈን ነው እንግዲህ የዒድን በዓል እያከበርን የምንገኘው። እንግዲህ በረመዳን ወርም ሆነ ከረመዳን ውጭ ደግሞ መልካም ተግባራት እየተጠናከሩ መቀጠል እንዳለባቸው እስልምና ያዛል። ለዚህም በርካታ ማህበራት ተደራጅተው በየፊናቸው የተለያዩ ተግባራትን ሲያከናውኑ እናያለን። ለዛሬ እንግዲህ አንድ እንግዳ ይዤ መጥቻለሁ። አድማጭ ተመልካቾቼ እንግዲህ ከእንግዳዬ ጋር የተወሰነ ቆይታ ይኖረናል። ወደ እንግዳዬ እንለፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዒድ ሙባረክ። ኩሉ ዓም ወአንቱም በኸይር ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። እንግዲህ የዒድ በዓል ላይ ነው የተገናኘነውና የዒድ በዓል እንዴት አየኸው? የረመዳን ወርስ እንዴት አለፈ? ሙስሊሙ ማህበረሰብ የእርስ በርስ የመተጋገዝ መገለጫ ነው ይሄ በዓል ይሄ ያሳለፍነው የረመዳን ወርና ከዚህ ጋር ያይዘህ እስኪ የምትልን ካለ እንዴት እንዳለ? በመጀመሪያ በመላ ዓለም የምትገኙ ሙስሊም ማህበረሰብ እንኳን ለ1446ኛው ዓመተ ሂጅራ እንኳን ለዒድ በዓል በሰላም አደረሳችሁ ማለት እንወዳለሁ። ይህንን ስናከብር እንግዲህ በመተጋገዝ እንዲም ደግሞ ለምስኪኖች ለጎረቤቶቻችን በማገዝና እንዲም በመረዳዳት እንዲም ደግሞ ዘመድ ለዘመድ በመጠያየቅ ልናከብር እንደሚገባ ነው ረሱል አለይሂ ሰላቱ ወሰላም በዚህ አጋጣሚ ያዘዙን ማለት ነው። መልካም እንግዲህ በዒድ አልፈጥር በዓል ላይ ነው የተገናኘነው። ዒድ አልፈጥር በዓልን ስናከብር ደግሞ በተለይ የሰላም ስምምነቱ ሙሉ በሙሉ ባለመተግበሩ ወደ ቀያቸው ያልተመለሱ ተፈናቃዮች አሉ። በርካታ ተፈናቃዮችና እነሱን በማገዝም ሆነ ስምምነቱ ሙሉ በሙሉ ተተግብሮ ቀጣይ ዓመት ኢንሻአላህ አረፋንም ጨምሮ በቤታቸው ሆነው እንዲያከብሩ የምታስተላልፈው መልእክት? በዚህ አጋጣሚ ሰላም ማለት በጣም እስልምና ለራሱ ሰላም ነው። በተጨማሪ ደግሞ ሰላም ስላገኘን እኛ እዚህ መቀሌ ነዋሪዎች ያለነው ሰላም ስላገኘን ከቤተሰቦቻችን ጋር ተደስተን እየዋልን ነው፣ ከማህበረሰቡ ተደስተን እየዋልን ነው። ነገር ግን የተፈናቀሉ ዜጎቻችን ግን ሰላም ወደ ቦታቸው ስላልተመለሱ ወል ስምምነቱ ስላልተፈጸመና ተግባራዊ ስላልሆነ በቤታቸው መዋል አልቻሉም እንደኛ ማለት ነው። ስለዚህ እኛ መሆን ያለበት እነዚህ የተፈናቀሉ ወገኖቻችን እንደኛ ሰላም ሆኖ ከቤተሰቦቻቸው ጋር ከልጆቻቸው ጋር እንዲሁም ደግሞ ከቅርብ ዘመዶቻቸው ጋር እንዲውሉ የእያንዳንዱ ሙስሊም ማህበረሰብ በዚህ ሰላም ስምምነት እንዲፈረምና እንዲፈጸም የራሱ የሆነ አስተዋጽኦ ማድረግ አለበት ብዬ ነው የማስበው። መልካም እንደ ማጠቃለያ እናድርገውና ሙስሊሙ ማህበረሰብ በተለይ በረመዳን ወቅት ያሳየው የነበረ ስነ ምግባር መተጋገዝ፣ እርስ በራስ መቻቻል፣ መጠያየቅ ከረመዳን ውጭ ባሉት ጊዜያት በመቀጠል ረገድ ምን ማድረግ አለበት ትላለህ? አንድ ሰው ስራው ተቀባይነት እንዲኖረው ያ ረመዳን ላይ ሲያደርገው የነበረው ከረመዳን በኋላ ሲቀጥለው ነው የአንድ ስራ ተቀባይነት የሚያገኘው ማለት ነው። ረሱል አለይሂ ሰላቱ ሰላም ያሉ ኢነመል አዕማሉ ቢልኸዋቲም ስራ የሚመዘነው መጨረሻው ሲያምር ነው። ስለዚህ ረመዳን አለቀ ማለት ግን ይሄ ጥሩ ስነ ምግባሮቻችን ስንተገብረው የነበረው ምስኪኖች ስናግዘው የነበረው አላህን ስንገንዛ የነበረው ስንሰግደው የነበረው አላለቀም። ያለቀው ወሩ ነው። ወሩ ደግሞ ተመላሽ ነው። ያ ወር እስኪመለስ ድረስ ደግሞ ሁላችንም አሁን እንደነበርንበት መቀጠል አለብን። ምስኪኖች ማገዝ፣ ተፈናቃዮች ባሉበት ማገዝ፣ ምስኪን ደሃ ህብረተሰብ ማገዝ ይሄ መተው የለበትምና መቀጠል አለበት ብዬ ነው የማስበው። እናመሰግናለን እንግዳችን ለሰጡን ሀሳብ አስተያየት እናመሰግናለን። መልካም ዒድ ሙባረክ ብያለሁ። በጭማሪ ዒድ ሙባረክ ኩሉ ዓም ወአንቱም በኸይር ላችሁ ፈዳለሁ። ስለ ጋበዛችሁንም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን እንግዲህ እንደተከታተላችሁት እንግዳችን ያስተላለፉት መልእክት በጾም ወቅት ስናሳየው የነበረ መልካም ስነ ምግባር ከጾም ውጭ ባለው ጊዜያትም ተጠናክሮ መቀጠል እንዳለበት፣ እርስ በርስ መተጋገዝ፣ ሰላሙን ደግሞ የበለጠ ተግባራዊ እንዲሆን የሰላም ስምምነቱ ሙሉ በሙሉ ተተግብሮ ዘላቂ ሰላም እንዲረጋገጥ የተፈናቀሉ ወገኖችን ማገዝ መደገፍ እንደሚያስፈልግ መልእክት አስተላልፈዋል።
የፕሪቶሪያ ስምምነት ተተግብሮ የህዝቡ ችግር ሊያብቃ ይገባል ሲሉ በመቀለ ከተማ ዒድ አከባበር ወቅት ያገኘናቸው ወገኖች ገለጹ። በበዓላት ወቅት የምናሳየውን አብሮነትና መተጋገዝ በሌሎች ጊዜያትም አጠናክረን ልንቀጥልበት ይገባል ያሉት አስተያየት ሰጪዎቹ የትግራይ ህዝብ ማህበራዊ ኢኮኖሚያዊ ቀውሶች እያባባሰ ያለው የነዳጅ እጥረትም መንግስት መፍትሄ እንዲያበጅለት ሲሉ ጥሪያቸውን አቅርበዋል። ርግበ ገብረትንሳኤ ተጨማሪ ይዛለች። በዒድ አልፈጥር አከባበር ያገኘናቸው የበዓሉ ተሳታፊዎች በተገኘው አንጻራዊ ሰላም በዓሉ በተሻለ ድባብ ያከበርነው እንገኛለን ብለውናል። ወላሂ በጣም ደስ ይላል እና ያለውን የዒድ አከባበር በመቀለ ከተማ እንዳየሽው ነው። የማዕበሉ ህዝብና አይተሽዋል። ቁጥር ያከበርነው ያለው ወላሂ ረመዳን በጣም ደስ ይላል። መተጋገፋሉ ሀገራችን ደግሞ እንደተጠበቁ አይደለም እና ደስ ብሎኛል። አሁን ያለው መቀለ ያከበረ ያለው ድባቡ በጣም ሰላም ነው። በጥሩ ሁኔታ ያከበረ ነው። መንግስታችንም በልዩ ጥበቃ በጥሩ ሁኔታ ያከበረ ነው። አሪፍ ነበረ። ሁሉ ሙስሊም ደስ ብሎት ነበር ያሳለፈው። በመተጋገዝና በመተባበር ነበር ያሳለፈው። አልহামዱሊላህ። በዒድና በረመዳን ወቅት የነበረው መተጋገዝ በሌሎች ቀናትም ተጠናክሮ እንዲቀጥልና በተለይ ተፈናቃይ ወገኖቻችን ማሰብ እንደሚገባም መልእክታቸውን አስተላልፈዋል። ሃይማኖታችን መተጋገዝ እንዳለ ሆኖ መፈቃቀር እንዳለ ሆኖ ለሁሉም ሰው ደግሞ አቅመ ደካማ ፈልገን ወደ ቤት ይሄድን እየተጋገዝን ወንድሜ እህቴ እየተባባልን እንድንሄድ ነው ፈልገው። በተለይ ስፔሻሊ በትግራይ ማት የተቸገረ ሰው ስላለ በጦርነት ምክንያት ሁላችን ብንተጋገዝ አሪፍ ነው። ያው ዲናችን ደግሞ እንደዛ ነው የሚያዘን። ተፈናቃዮች ያሉበት ሁኔታ መጥፎ ሁኔታ ነው። መንግስትም ሊያያቸው አልቻለም፣ ህዝቡም ሊያግዛቸው አልቻለም። ያው ጊዜው ስለረዘመ ያገዘው ነበር። አሁን ግን የተረሳው ይመስላል እና ተፈናቃዮች በሰላም አገራቸው እንዲገቡ እስከሚገቡ ድረስ ደግሞ እየተጋገዝን እንድንሄድ ጸልያለሁ፣ ለምናለሁ ለአላህ። ግዴታችን ነው እንደ ማህበረሰብ እንደ ትግራዋይ እንደ ሰውም ይመለከተናልና ሄደን ብናግዛቸው በዒድ ብቻ ሳይሆን ከዒድ በኋላ ያለው ሁሉ ጊዜ በስራም በተለያዩ ሁኔታ ብናግዛቸው አሪፍ ነው። ባሉት ችግሮች ላይ የነዳጅ እጥረት ህዝቡ ለተለያዩ ማህበራዊ ኢኮኖሚያዊ ቀውሶች እየዳረገ በመሆኑ መንግስት አስቸኳይ መፍትሄ ሊያበጅለት እንደሚገባም አስተያየት ሰጪዎቹ ጠቁመዋል። አሁን እየተሰቃየ ያለው ህዝብ በታክሲም በሁሉም በሁሉም ነዳጅ የለም። ነዳጅ እጥረቱ አለ። እቃዎች ፍጆታም እየጨመረ ነው። አሁን የገዛው ነገ ሌላ ሆኖ ታገኘዋለህ እና ይሄ መንግስት እንዲያመቻችልን ለመንግስትም በዚህ ሁኔታ እለምናለሁ፣ ጠይቃለሁ። በኑሮ ውድነት በጣም አስከፊ ሁኔታ ነው ይሄድ ያለው በነዳጅ ምክንያት መንግስት ትኩረት ቢያደርግበት ዋና መሰረት ነዳጅ ነው ባይ ነኝ። ስለዚህ ትኩረት ቢደረግበት አሪፍ ነው። ምክንያቱም አንድ ነዳጅ በጨመረ ቁጥር ኑሮ ይጨምራል። ያ ነገር ተሳቢ ተደርጎ ቢሰራበት አሪፍ ነው ባይ ነኝ። ለዘላቂ ሰላም መስፈን የፕሪቶሪያ ስምምነት በተሟላ መንገድ መተግበር ወሳኝ መሆኑን የጠቀሱት የበዓሉ ተሳታፊዎች የፌዴራል መንግስት ውሉን በመተግበር ኃላፊነቱን እንዲወጣም ጥሪ አቅርበዋል። ያለውን ነባራዊ ሁኔታ ተፈናቃዮችና ያለው የትግራይ መሬት ግዛት አለ። እሱም ከተስተካከለ ሰላሙን እንደቀጠለ ቆንጆ ይቀጥላል። በቤታቸው በሞቀ ጎጃቸው በእርሻቸው ሆነው እንዲያሳልፉ ነው የሚመኘው። ኢንሻአላህ ያደርገዋሉ። የትግራይ ግዛት አንድነት ቢመለስ ሰላማ ቢመለስ እንደ ድሮዋ ብናያት ትግራይ በጣም ነው የምፈልገው። ጉጉቴ ነው ያ ነገር። ሁሌም ዱዓ ማድረገው ያ ነገር ነው። ለሀገራችሁ ያብቃችሁ፣ ለሀገራችሁ መንግስትን ይወስዳችሁ። እህቴና ራሱ ተፈናቀልናት ከሱዳን ነው የመጣ እና ደገፍ ተደረገላችሁ ወደ ሀገራችሁ እንሄዱ ድጋፍ ቢደረገላት ደስ ይላል። የበዓሉ ተሳታፊዎች የእንኳን አደረሳችሁና የመልካም ምኞት መልእክታቸውንም አስተላልፈዋል። በእኛ ያሉ ተፈናቃዮች በትግራይ የሚገኙ ለሚመጣው አመት አገራቸው ገብተው በሰላም እንዲያከብሩ አላህን ለምናለን። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለመላው የኢትዮጵያ ሙስሊም አብዛኛው በተለይ ትግራይ ሙስሊም እና በራያ ያሉ ተጋዮች ሙስሊም እንኳን አደረሳችሁ በልልኝ። ሁሉም ሙስሊም ማህበረሰብ እንኳን ለዒድ አልፈጥር እንኳን አደረሳችሁ። የሰላምና የደስታ ይሁንላችሁ። ለዓለም ሁሉ ሰላም እመኛለሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ወሮማራ ይخصም ዘለው ፋዘር ማዘር እንኳን አብጽሕኩም ኢሎም الله ዒድ ሙባረክ ማለት እንኳን አብጽ ጻሐና ንኹላህና ሓቢሩ ቅሳናትን ፍቅርን ሰላምን ዘሎ ረቢ ይግበረልና።
የዒድ አልፈጥር በዓል ስናከብር በመተጋገዝና በመደጋገፍ ሊሆን ይገባል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ገለጹ። አቶ ጌታቸው ረዳ 1446ኛው የዒድ አልፈጥር ዓመተ ሂጅራ በዓል አስመልክተው በማህበራዊ ድረገጻቸው ባስተላለፉት መልእክት በዓሉ ስናከብር እንደ ወትሮው ሁሉ በመተሳሰብና በመደጋገፍ ልናከብረው ይገባል ብለዋል። ለሁሉም የእስልምና እምነት ተከታዮች በተለይም ደግሞ ለተጋሩ የእስልምና እምነት ተከታዮች በዓሉ የሰላምና የተስፋ በዓል እንዲሆንላቸው የመልካም ምኞት መልእክታቸውን አስተላልፈዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም 1446ኛው የዒድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በሀገር ውስጥም ሆነ በሀገር ውጭ ለሚገኘው የእምነቱ ተከታይ ህዝባችን ለዒድ አልፈጥር በዓል እንኳን አደረሰህ በማለት ነው የእንኳን አደረሳችሁ የመልካም ምኞት መልእክታቸውን ያስተላለፉት። በተመሳሳይም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖምም ለመላው የእስልምና እምነት ተከታዮች መልካም የዒድ አልፈጥር በዓል ይሆንላቸው ዘንድ መልካም ምኞታቸውን ገልጸዋል። የሃይማኖት በዓላትን ስናከብር የተቸገሩ ወገኖቻችን በማገዝና በመከባበር ሊሆን ይገባል ሲሉ በተለያዩ የትግራይ አካባቢዎች የሚገኙ የእስልምና ሃይማኖት መሪዎች ገለጹ። 1446ኛው የዒድ አልፈጥር በዓል በትግራይ ደቡባዊ ዞን በማይጨው ከተማ በተለያዩ ሃይማኖታዊ ዝግጅቶች የተከበረ ሲሆን የደቡብ ትግራይ ዞን የእስልምና ጉዳዮች ፕሬዝዳንት ሼክ ኸድር አብዱል ቃድር በበዓሉ ተገኝተው ባስተላለፉት መልእክት ይህንን በዓል ስናከብር በተለያዩ አካባቢዎች የሚገኙ የተቸገሩ ወገኖቻችን በማገዝና እርስ በርሳችንን በመከባበርና በመተሳሰብ ሊሆን ይገባል ሲሉ መንፈሳዊ አስተምህሮአቸውን አስተላልፈዋል። በተመሳሳይም የዒድ አልፈጥር በዓል በራማ አዲ አርባዕተ አክሱምን ጨምሮ በተለያዩ የትግራይ አካባቢዎችም በድምቀት ተከብሮ የዋለ ሲሆን በአዲግራት ከተማ የሶላት ስነ ስርዓት በተደረገበት ወቅት ተገኝተው መልእክት ያስተላለፉት የምስራቅ ዞን የሸሪዓ ቃዲ ፕሬዝዳንት ሼክ አህመድ መሐመድ ያሲን የዒድ በዓል ስናከብር ከመኖሪያ ቀያቸው ተፈናቅለው በስቃይና መከራ ላይ የሚገኙ ወገኖቻችን በመርዳት ሊሆን ይገባል ብለዋል። አንድ 1446ኛው የዒድ አልፈጥር ዓመተ ሂጅራ በዓል በዛሬው ዕለት በመቀለ ከተማና በተለያዩ የትግራይ አካባቢዎች በድምቀት ተከብሮ ውሏል። የበዓሉ አከባበር ድባብ ምን እንደሚመስል በምስል ተከታትለን እንመለስ። ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑር አልአወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑር አልአወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑር አልአወል ሰለላሁ ዐላ ሙሐመድ አቡል አወል ሰለላሁ ዐላ ሙሐመድ አንኑር አልአወል ሲወለ ነቢ ሙክታሩ አቡል አወል አበራ ሰማይ ምድሩ አንኑር አልአወል
በመጨረሻም ምርትና ምርታማነትን በማሳደግ የስነ አመጋገብ ስርዓትን ለማሻሻል የእርሻ ዘርፉን የማሳደግ ስትራቴጂ እየተከተል ነው ሲሉ የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ተናገሩ። የትግራይ እርሻና ተፈጥሮ ሀብት ቢሮ ከፌዴራል እርሻ ሚኒስቴር ጋር በመተባበር በትላንትናው ዕለት የጋራ መድረክ አካሂደዋል። ዘውዱ አለማየሁ ተከታትለዋለች። የትግራይ እርሻና ተፈጥሮ ሀብት ቢሮ ከፌዴራል ግብርና ሚኒስቴር የስነ ምግብ ቢሮ በስነ አመጋገብና ምርትና ምርታማነት ዙሪያ የተሻሻሉ ስትራቴጂዎች ላይ ለመምከር የጋራ መድረክ አካሄዱ። በመድረኩም ከፌዴራል ግብርና ሚኒስቴርና ከትግራይ ግብርና ቢሮ ከፍተኛ ኃላፊዎች ተገኝተዋል። በመድረኩ ተገኝተው ንግግር ያደረጉት የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ከድህረ ጦርነቱ በኋላ የእርሻ ዘርፉን ለማሳደግና ምርትና ምርታማነት ላይ ልዩ ትኩረት የመስጠት ስትራቴጂ እየተከተልን ነው ብለዋል። ለዚህም ያዝነው እቅድ መሳካት ከጎናችን ሆኖ ድጋፍ እያደረገልን ያለው የፌዴራል ግብርና ሚኒስቴር ከፍ ያለ ምስጋና አለን ሲሉም ተናግረዋል። የምግብ ስነ ምግብ በመጠን በጥራት ለማሳደግ እንዲሁም ግብርናችን ኮመርሻላይዜሽን ለማድረግ በስትራቴጂ ሰብሎች ላይ ያተኮረ ምርትና ምርታማነት የማሳደግ ልዩ ትኩረት ይሰጠዋል። የተጀመሩ ስራዎችን በማጠናከር ረገድ የፌዴራል የክልሉ መንግስት እንዲሁም በቅርቡ ሆኖ በግብአት አቅርቦት በወቅት እንዲገባ በሎጂስቲክ ረገድ እንዲጠናከር በአቅም ግንባታ ክልሉ እንዲጠናከር እንዲሁም በፌዴራል ለክልሉ የተመደቡትን በጀት በወቅት እንዲመጡ የፌዴራል ግብርና ሚኒስቴር ግንባር ቀደም ስለሆነ በራሴና በክልሉ ህዝብ ምስጋና እንድታቀርቡልን እፈልጋለሁ። በመድረኩ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። ምርታማነትን ለማሳደግና ስርዓተ ምግብን ለማሻሻል ብዙ ስራዎች እንደሚጠበቁ የገለጹት የግብርና ሚኒስቴር ጽሕፈት ቤት ኃላፊ አቶ ግርማ በቀለ ምግብና ስርዓተ ምግብን መሰረት ያደረገ ምርት ማሳደግ የሚቻለው ጥራታቸውን የጠበቁ ምርቶችን በማቅረብ ነው ብለዋል። ሌላኛው የኢትዮጵያ ግብርና ባለስልጣን ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል በበኩላቸው የምግብ ዋስትናና ደህንነት በዓለም ደረጃ ትልቅ ትኩረት የሚሰጠው ጉዳይ መሆኑን ገልጸዋል። በዚህም ምርት ማምረት ብቻውን በቂ አለመሆኑንም ተናግረዋል። ምግብና ስርዓተ ምግብን መሰረት ያደረገ ምርት ማሳደግ ማለት የአመጋገብ ስርዓት ማሻሻል ማለት ገበያውን በምርትና በምርታማነት ብቻ ሳይሆን ጥራትና ደህንነታቸውን በጠበቁ ምርቶች ጥራትና ደህንነት ብቻ አይደለም የንጥረ ይዘት ደረጃው ከፍ ያለ ምግብ ማቅረብ ማለት የነገይቱን ኢትዮጵያን መገንባት ማለት ነው። ምግብ ደህንነትን ስናነሳ ፉድ ሴፍቲ በአሁኑ ሰዓት የዓለም ትልቁ ኮንሰርን ነው። በዓለም በአሁኑ ሰዓት የሚፈራው ረሃብ ሳይሆን በዓለም የበለጠ የሚፈራው ምግብ ወለድ የሆኑ ችግሮች ናቸው አስፈሪ የሆኑ እየመጡ ያሉት። የሚመረቱ ምርቶችን በልዩ ትኩረት መስፈርት በማስቀመጥ ነው የሚገዙት። ለህዝቦቻቸው እንዲቀርቡ የሚያደርጉት መስፈርትን መሰረት በማድረግ ነው እንዲቀርቡ የሚያደርጉትና ማምረት ብቻውን ግብ አይደለም የሚለውን በደንብ መያዝ ይኖርብናል። የፌዴራል ግብርና ሚኒስቴር የስራ ኃላፊዎቹ አክሎም በስነ ምግብና ምርታማነት የወጡት አዳዲስ ስትራቴጂዎችን በመከተል የምናመርታቸው ምርቶች ጥራታቸውን የጠበቁ መሆን እንዳለባቸው ጠቁሟል። ምርቶችን ለገበያ ተወዳዳሪ ለማድረግና ተጠቃሚውን የማይጎዳ እንዲሆኑ ማድረግም ይቻላል ብለዋል። በመሆኑም የሚመረቱ ምርቶች ጥራታቸውን እንዲጠብቁ በመስራት በኢኮኖሚ ላይ እያስከተለ ያለውን ጫና ለመቀነስ ሁሉም የበኩልን ሊወጣ ይገባል ብለዋል። ከዚህ በፊት ግብርና ሚኒስቴርና በየደረጃው ያለው የግብርና መዋቅር ምርትና ምርታማነትን በማሳደግ ላይ ያተኮረ የልማት አፕሮች ነው የነበረን። ይሄ ደግሞ ምርትን ያሳድጋል፣ በእርግጥ ምርታማነትንም ያሳድጋል። የአርሶ አደሩንና እንደ ሀገርም የሀገሪቷን ኢኮኖሚ የሚያሻሽል ነው የሚሆነው። ነገር ግን ሰው ላይ አተኩሮ የሰውን ሕይወት የመቀየር የመጪውን ትውልድ የመገንባት ጉለት የነበረበት ነው። ምርቶች ይመረታሉ። ከተመረቱ በኋላ ደግሞ ሃንድሊንጉ ደግሞ ትልቅ ኮንሰርን ነው። ለምሳሌ ቡና በቅርቡ ሳይፕረስ የሚባል ሀገር ሄደና ተመለሰብን። የተመለሰበት ምክንያት ምንድነው? አፍላቶክሲን ተገኘበት ተብሎ ነው። ድሮ አፍላቶክሲን የምናውቀው በወተት ላይ ነበር በብዛት የሚታወቀው። አሁን በርበሬ ላይ፣ ቡና ላይ አፍላቶክሲን ትልቅ ኮንሰርን ሆኗል። ስለዚህ ስላመረትን ሳይሆን የምርት ጥራቱን ደግሞ ሃንድሊንግ ላይ ቤዝ አድርገን ማንይዝ ከሆነ ማርኬተብል መሆን አይችልም። አንድ ሁለተኛ ለኮሚኒቲው ኮንሱሜብል መሆን አይችልም ማለት ነው።
ተመልካቾቻችን የሰዓቱ ዜናዎቻችን በዚህ ቋጨን። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የጤናና የብልጽግና እንዲሆንላችሁ ተመኘን። መልካም ጊዜ